ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ያለንበት ዘመን የመጨረሻ ዘመን እንደሆነ ይታወቃል። በትንቢት ላይ የተገለጹት ምልክቶች ሁሉ ተፈጽመዋል። በተለይ ዓለም ላይ ይሆናል የተባለው በሙሉ ተፈጽሟል። ያልተፈጸሙ ብዙ ትንቢቶች የሉም። ነገር ግን በቤተ ክርስቲያንና በክርስቲያኑ ማህበረሰብ ዘንድ መገለጽ ያለበት የመንፈስ ቅዱስ ኃይል ግን እስከ ዛሬ ድረስ አልተገለጸም። እንደውም በጣም በጉስቁልናና በአምልኮ መልክ ብቻ ተይዘን የእግዚአብሔርን ኃይል በመካድ የምንመላለስ ክርስቲያኖች ሆነናል። ወንድሞቼና እህቶቼ ዛሬ ለመንፈስ ቅዱስ ለኋለኛው ዝናብ ሙላት ልንጸልይ ያስፈልጋል። ምክንያቱም ከፊታችን ያለውን የመከራ ጊዜ በምንም አይነት ሁኔታ በመንፈስ ቅዱስ ካልታተምንና የእግዚአብሔርን ማኅተብ ካልወሰድን በስተቀር ልናልፈው ጨርሶ አንችልም። ስለዚህ ይህንን ከዚህ በታች አብረን እንድንጸልይ በመንፈስ ቅዱስ እርዳታ ያዘጋጀሁትን ጸሎት በኃይልና በትጋት ባለማቋረጥም የመንፈስ ቅዱስን ኃይል እስከምንቀበል ድረስ ልንጸልየው ይገባል። እኔ ይህንን ጸሎት ለመጸለይ በውስጤ መንፈስ ቅዱስ ስላሳሰበኝ መጸለይ ጀምሬያለሁ። ነገር ግን እኔ ብቻ ሳይሆን ወንድሞቼና እህቶቼ በጌታ ኢየሱስ ክርስቶስ ወዳጆቼ ሁሉ አንድ ላይ ልንጸልየው የሚገባን እንደ ፍቃዱና እንደ ቃሉ የሆነ ጸሎት በመሆኑ ይህንን የጸሎት ሐሳብ በምታዩት ሁኔታ አዘጋጅቼ ለማቃቸው ሁሉ ለማዳረስ እነሆ ይዤላችሁ ቀርቤያለሁ። ስለዚህ በትጋትና በኃይል የመንፈስ ቅዱስን ሙላት እስከምንቀበል ድረስ ያለ ማቋረጥ መጸለይ እንድንችል እግዚአብሔር እያንዳንዳችንን ይርዳል። ጸሎት እንደ ቃሉና እንደ ፍቃዱ የመንፈስ ቅዱስን ተስፋ ለመቀበል
በእግዚአብሔር አብ ስም፣ በልጁ በኢየሱስ ክርስቶስ ስም፣ በመንፈስ ቅዱስ ስም አሜን። ያለህና የምትኖር ሆይ፣ ያለህና የነበርክ ሁሉን የምትገዛ ጌታ እግዚአብሔር ሆይ፣ የአባቶቼ አምላክ፣ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ሆይ፣ ያለህና የነበርክ ሁሉን የምትገዛ ጌታ እግዚአብሔር ሆይ፣ ትልቁን ኃይልህን ስለያዝክ ስለ ነገሥክም እናመሰግንሃለን። በሰማይ የምትኖር ሆይ፣ ዐይኖቼን ወደ አንተ አነሳለሁ። መንፈስ ቅዱስ ሆይ፣ አንተ ኃያል መለኮት ነህ። ሁሉም በአንተ ተፈጥሮአል። በፍጥረት መጀመሪያ ላይ በውኃ ላይ ትሰፍ ነበር። ሰብአውያንንም ወደ ሕይወት ለማምጣት ከአብና ከወልድ ጋር መከርክ። ኢየሱስ ሰው ሆኖ እንዲመጣ በድንግሏ ማርያም ላይ ጸለልክ። በክርስቶስ አገልግሎት አብረህ ነበርክ። ወደ ሰማይ ካረገ በኋላ ብትወዱኝ ትእዛዜን ጠብቁ፣ እኔም አብን ለምነዋለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል ባለው ተስፋ መሠረት ከአብና ከወልድ ተልከህ በመካከላችን የምትገኝ ወላጆች እንደሌላቸው ልጆች እንዳልተወን በአንተ መገኘት ታወቀ። እርግጥ ነው አንተ ዓለም የማያይህና የማያውቅ ስለሆንክ ሊቀበልህ የማይችል የእውነት መንፈስ ነህ። ነገር ግን በእኛ ዘንድ ስለምትኖር በውስጣችንም ስለምትሆን እኛ ልናውቅህ ይገባ ነበር። መንፈስ ቅዱስ ሆይ ይቅር በለኝ። በእኛ በክርስቲያኖች መካከል እንኳን አልታየህም። መንፈስ ቅዱስ ሆይ ምንም እንኳን አንተ እኔን ለመርዳትና ለማጽናናት ብትላክም ድምፅህን ባለመሰማት አሳዝኜ ከኔ አርቄሃለሁ። አንተን ለቤዛ ቀን የታተምንበትን ቅዱሱን የእግዚአብሔር መንፈስ አሳዘንኩኝ። አንተ የርስቴ መያዣ ነህ። ለእግዚአብሔር ያለው ሁሉ እስኪዋጅ ድረስ እንዴት አንተን አሳዝናለሁ? በዚህ የተነሣ መንፈሴ ሞቷል። አቤቱ ንጹሕ ልብ ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከኔ አትውሰድብኝ። መንፈሳዊ ዐይኔን አብራ፣ አንተን ልይ። መንፈሳዊ ጆሮዬን ክፈት፣ አንተን ልስማ። ስለ ሥጋ ማሰብ ሞት ነውና፣ ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና፣ ለእግዚአብሔርም ሕግ አይገዛምና መገዛትም ተስኖታልና። አምላኬ ሆይ ስለ መንፈስ ማሰብ እንድችል እርዳኝ። ይህን ሥጋውነቴን ከእኔ አስወግደው። ተናገረኝ፣ መንፈስህ ይግባብኝ፣ በእግሬም አቁመኝ። የምትናገረኝንም ልስማ፣ በትእዛዝህም ልሂድ። ፍርድህን እጠብቅና አደርግ ዘንድ አዲስ ልብ ስጠኝ፣ በውስጤም አዲሱን መንፈስ አስገባልኝ። ከሥጋዬም ውስጥ የድንጋዩን ልብ አውጣልኝ፣ የሥጋንም ልብ ስጠኝ። ያንተም ሕዝብ አርገኝ፣ አንተም አምላክ ሁነኝ። የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ በላይ ላይ
ይስፈርብኝ። ይህንን መንፈስ በላዬ ላይ አፍስስልኝ። ምድረ በዳው ፍሬያማ እርሻ እስኪሆን፣ ፍሬያማው እርሻ ዱር ተብሎ እስኪጠራ ድረስ ይሁን። ለዘላለም የምትኖር ስምህ ቅዱስ የሆነ ከፍ ያልክ ልዑል ሆይ እንዲህ ብለሃልና የተዋረዱትን ሰዎች መንፈስ ሕያው አደርግ ዘንድ የተቀጠቀጠውንም ልብ ሕያው አደርግ ዘንድ የተቀጠቀጠና የተዋረደ መንፈስ ካለው ጋር በከፍታና በተቀደሰ ስፍራ እቀመጣለሁ ያልከውን ተስፋ በእኔ ፈጽመው። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምሥራችን እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው ለተሰበረ እጠግን ዘንድ፣ ለተማረኩትም ነፃነትን፣ ለታሰሩትም መፈታትን እነግር ዘንድ ልኮኛል። አሜን። ይህንን ተልኮ በእኔ ፈጽመው። በተጠማ ላይ ውሃን፣ በደረቅ መሬት ላይ ፈሳሽን አፈሳለሁ። መንፈሴን በዘርህ ላይ በረከቴንም በልጆች ላይ አፈሳለሁ ባልከው ቃል ኪዳን መሠረት መንፈስህን በቤቴና በልጆቼ ላይ አፍስስ። ፊቴን ከነርሱ ከእንግዲህ ወዲህ አልሸሽግም፣ መንፈሴን በእስራኤል ቤት ላይ አፍስሻለሁና ባልከው ተስፋ መሠረት መንፈስህን አፍስስብን። ከዚህ በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆችም ትንቢት ይናገራሉ፣ ሽማግሌዎችም ሕልም ያልማሉ፣ ጎበዛዝቶችም ራእይ ያያሉ ያልከው የተስፋ ቃል ኪዳን ይፈጸምብኝ። ጌታ ሆይ የነዌን ልጅ ኢያሱን የጥበብ መንፈስ የሞላህ እኔንም በመንፈስህ ሙላኝ። አንተ መንፈስ ነህና በመንፈስና በእውነት ልስገድልህ። ዓለም የማያየው ዓለም የማያውቀው ሊቀበለው የማይችል የእውነት መንፈስ በእኔ ውስጥ ይሁን፣ እኔም ልቀበለው። የእግዚአብሔር መንፈስ በእኔ ዘንድ ይሁን። ከሥጋዊነት ተላቅቄ በመንፈስ ልሁን፣ የክርስቶስም ወገን እንድሆን። ወደ ፈተና እንዳልገባ ተግቼ እንድጸልይ መንፈሴስ ተዘጋጅቷል፣ ሥጋዬ ግን ደከመብኝ። ሥጋዬም መንፈሴን ገሎታል። የሞተውን መንፈሴን ሕያው አድርገው፣ ትንሣኤ ስጠው። ኢየሱስን ከሙታን ያስነሣው የእርሱ መንፈስ በእኔ ዘንድ ይሁን። ለሚሞተው ሰውነቴ ሕይወትን ይስጠው። መንፈስ ሆይ ድካሜን አግዝ፣ በማይነገር መቃተት ማልድልኝ። የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትኜ አውቄ በልቤ መታደስ ልለወጥ እንጂ ይህንን ዓለም አልምሰል። የእግዚአብሔር ቤተ መቅደስ ነኝና የእግዚአብሔር መንፈስ በእኔ ይኖርብኝ። ድዌዎችን ፈውስ፣ ሙታንን አስነሣ፣ ለምጻምን አንጻ፣ አጋንንትን አውጣ። በከንቱ የተቀበልከውን በከንቱ ስጥ ብለህ በእኔ ሕይወት ላይ እዘዝ። ኖህ በእግዚአብሔር ፊት ሞገስ እንዳገኘ እኔም በፊትህ ሞገስ ላገኝ። አብርሃም የእግዚአብሔር ወዳጅ እንደሆነ እኔም ያንተ ወዳጅ ልሁን። ይስሐቅን በማጽናናት ያዕቆብን በኩራት ዮሴፍን በግብፅ ሙሴንም በብትሩ በፈርዖን ፊት በሕዝቡ ሁሉ ፊት ያከበርክ አምላክ እኔንም አክብረኝ። ኢያሱ ፀሐይን እንዲያቆም ያደረግ ኤልያስ እንደኛ ሰው ሆኖ ሰማይን ያዘጋህ እሳት ከሰማይ እንዲወርድ ያደረገ በመጨረሻ ዘመን ምድርን በእርግማን እንዳትመታ የአባቶችን ልብ ወደ ልጆች የልጆችን ልብ ወደ አባቶች ለመመለስ እንደ ኤልያስ ላከኝ። የኤልያስን መንፈስ እጥፍ አድርገህ አውርድልኝ።
ያለህና የነበርክ ሁሉን የምትገዛ ጌታ እግዚአብሔር ሆይ በነቢዩ ኤልሳ ድንቅ የሠራ ድንቅ ሥራብኝ። በዳንኤልም ምስጢርን የገለጽ የአንበሶችን አፍ የዘጋህ በእኔም ምስጢርህን ግለጽብኝ። ለሐናንያ፣ ለሚሳኤል፣ ለአዛርያ የእሳትን ኃይል ያጠፋህ አምላክ በእኔም እንዲሁ አድርግ። ዳዊት አንበሳና ድብ እንደገደለ ጎልያድም በጠጠር ድል እንዳደረገ በእኔም እንዲሁ አድርግ። ለሰለሞን በደመና ክብር የተገለጽ ጥበብን በሙላት የሰጠኸው በእኔም ክብርህን ግለጽብኝ። እናንት የጽዮን ልጆች አምላካችሁ እግዚአብሔር የፊተኛውን ዝናብ በጽድቅ ሰጥቶአችኋልና እንደ ቀድሞም የፊተኛውንና የኋለኛውን ዝናብ አዝንቦላችኋልና በእርሱ ደስ ይበላችሁ፣ ለእርሱም እልል በሉ። አቤቱ በዚህ ቃል መሠረት ያለህና የነበርክ ሁሉን የምትገዛ ጌታ እግዚአብሔር ሆይ እንደ ቀድሞም የፊተኛውንና የኋለኛውን ዝናብ አዝንብብን። ትንቢት እንናገር፣ ሕልምም እናልም፣ ራእይም እንመልከት። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣን ሰጣቸው። በሰጠኸኝ የልጅነት ሥልጣን በኃይል እንድገለጽ አድርገኝ። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻ ምስክሮቼ ትሆናላችሁ። ያልከውን ተስፋ ለደቀ መዛሙርቱ የፈጸም ጌታ እኔም ኃይልን እንድቀበል ምስክርህም እንድሆን መንፈስ ቅዱስህን አውርድልኝ። ብርሃን ይሁን ያልክ አምላክ በእኔ መንፈስ ላይ ብርሃን ይሁን በል። ያንተ ብርሃን ነፍሴንና ሥጋዬን ያብራ። ልክ እንደ ሙሴ በፊቴ ላይ ያንተ ብርሃን ባለመከልከል በሰው ሁሉ ፊት በርቶ ይታይ። እኛም ሁላችንም በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እንመስል ዘንድ ከክብር ወደ ክብር ለውጠን። ማንም በማይቀርበው ብርሃን ውስጥ የምትኖር ያለህና የነበርክ ሁሉን የምትገዛ ጌታ እግዚአብሔር ሆይ በዚህ በመጨረሻ ዘመን ምድር ከክብርህ የተነሳ እንድታበራ ሁለንተናዬን በብርሃን ሙላ። ለዓለም ብርሃን አድርገኝ። የብርሃን ኃይል የብርሃን እውነት በእኔ ይገለጽብኝ ዘንድ ሁለንተናዬን ላንተ አስረክባለሁ። ጽድቅህን እንደ ብርሃን ፍርድህን እንደ ቀጥር አውጣልኝ። ሕግ ለእግሬ መብራት ለመንገዴ ብርሃን ይሁንልኝ። አንተን እንዳልበድል ቃልህን በልቤ ሰውርልኝ። በዚህ በመጨረሻ ዘመን በልዑል መጠጊያ ልኑር።
ሁሉን በሚችል አምላክ ጥላ ውስጥ ልደር። እግዚአብሔር አንተ መታመኛዬ ሁንልኝ እልሃለሁ። አምላኬና መሸሸጊያዬ ነህ፣ ባንተ እታመናለሁ። አንተ ከአዳኝ ወጥመድ ከሚያስደነግጥ ነገር ታድነኛለህ። በላቦች ትጋርደኛለህ፣ በክንፎች በታች እታመናለሁ። እውነት እንደ ጋሻ ይከበኛል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔል አልፈራም። በአጠገቤ 1000 በቀኜ 10,000 ይወድቃሉ፣ ወደ እኔ ግን አይቀርብም። በዓይኖቼ ብቻ እመለከታለሁ፣ የኀጥኣንም ብድራት አያለሁ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግሁ። ክፉ ነገር ወደ እኔ አይቀርብም፣ መቅሰፍትም ወደ ቤቴ አይገባም። በመንገዴ ሁሉ ይጠብቁኝ ዘንድ መላእክቱን ስለ እኔ ታዛለህና፣ እግሬ በድንጋይ እንዳይሰናከል በእጆቻቸው ያነሱልኛል። በተኩላና በእባብ ላይ እጫማለሁ፣ አንበሳና ዘንዶውን እረገጣለሁ። በአንተ ተማምኛለሁና ታስጥለኛለህ። ስምህን አውቄአለሁና ትጋርደኛለህ። እጠራሃለሁ፣ ትሰማኛለህ። በመከራ ጊዜ ከእኔ ጋር ትሆናለህ። ታድነኛለህ፣ ታከብረኛለህ፣ ረጅምም ዕድሜ ታጠግበኛለህ፣ ማዳንህንም ታሳየኛለህ። አሜን። በዚህ ቀን አቤቱ ተቆጥተኸኝ ነበርና፣ ቁጣህን ከኔ መልሰሃልና፣ አጽናንተኸኛልና አመሰግንሃለሁ። እነሆ አምላክ መድኃኒቴ ነው፣ ጌታ እግዚአብሔር ኃይሌና ዝማሬ ነውና መድኃኒትም ሆኖኛልና፣ በእርሱ ታምኜ አልፈራም እላለሁ። ውሃንም ከመድኃኒቴ ምንጭ በደስታ ጠጣለሁ። በዚህ ቀን እንዲህ ይባላል፣ እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ በአሕዛብ መካከል ሥራውን አስታውቁ። ስሙ ከፍ ያለ እንደሆነ ተናገሩ፣ ታላቅ ሥራ ሠርቶአልና ለእግዚአብሔር ተቀኙ። ይህንንም በምድር ሁሉ አስታውቁ። አንቺ በጽዮን የምትኖሪ ሆይ የእስራኤል ቅዱስ በመካከልሽ ከፍ ከፍ ብሎአልና ደስ ይበልሽ፣ እልል በይ። የእስራኤል ቅዱስ በመካከላችን ከፍ ከፍ ብሎአልና ደስ ይበለን፣ እልል እንበል፣ እልል እንበል። አሜን። ይህንን ጸሎቴን ወደ ዓለም መጥቶ ስለ እኛ በሞተውና በተነሣው ባንተም ቀኝ ባለው የዓለም ብርሃን በሆነው ከሙታንም በኩር የምድርም ነገሥታት ገዢ በሆነው በወደደን ከኀጢአታችንም በደሙ ባጠበን መንግሥትም ለአምላኩና ለአባቱ ካህናት እንድንሆን ባደረገን በጌታ በኢየሱስ ክርስቶስ ስም ስለ ሰማህን ስለ መለስክልን ለአንተ ከዘላለም እስከ ዘላለም በዘላለም ዙፋን ላይ ለተቀመጥከውና በዘመናት ለሸመገልከው ሁሉን ለፈጠርከው በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም ይሁን። አሜን፣ አሜን፣ አሜን።
ይሰማል። ኢየሱስ ዳግም ይመጣል። ደስ ይበለን እንዘምርም፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ሜዳም እንዲሁ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል